እንዲሁ ሰማይን ብለው ያው በጣም ክብደት ለመቀነስ ምናምን በጣም ጤንነቱን ለመጠበቅ በጣም እየሞከረ ነበር። በምናው በቲቪ ወጥቶ እያሳየ ይሄን ያህል ቀንሻለሁ እያለ ብቻ የሚያውቁት ሰዎች በጣም ነው የሚወዱት ይሄን ሰው። ወዳጆቹ በጣም የሚወዱት የሚያከብሩት ሰው ነበር። በጣም እና ብዙ ነገር ለማስተካከል የሞከረ ነው። እና በእውነት እኔ በተለይ እናት እኔ ምንድነው ለእናቶች ትልቅ መከራ በሽታ ማለት ልጅን መቅበር ነው። ለእናቶች ትልቅ እግዚአብሔር ምስክሬ ነው ትልቅ በሽታ ለእናት ለአባት ልጅን መቅበር። ምክንያቱም በባህላችን እኔ እስከማውቀው እናትን ልጅ ነው የሚቀብራት፣ አባትን ልጅ ነው የሚያቀብረው። እና ልጆች ያድጋሉ፣ ቁም ነገር ይደርሳሉ፣ በቃ ጄኔሬሽን ይቀየራል። እንደዛ ነው። አሁን ግን የምናየው በሚያሳዝን ሁኔታ እናት ልጅ እየቀበረች ነው፣ አባት ልጅ እየቀበረ ነው። እኔ የልጆቼን መከራ እግዚአብሔር አያሳየኝ፣ የምችል አይመስለኝም። በጣም ኃይለኛ ሰው ነኝ ምናምን ነገር እና እግዚአብሔር አያደርግ የምችል አይመስለኝም። በጣም ከባድ ነው። ፔኑ ቀላል አይደለም። በተለይ እናት ለሆነች ፈክታ ላሳደገች በስንት መከራ ውስጥ የገባች እናት ልጇን ማጣት ብዙ ነገሯን ይወስደዋል፣ ብዙ ነገሯን ያበላሸዋል እና ከባድ ነው እና ለእናቱ በተለይ ከባድ በሽታ ነው። ጤና በጣም በተለይ በእድሜ ገፋ ያልን ሰዎች እኔ አሁን ወደ 50ዎቹ እየተጠጋው ነው። ማንም ሌላ እንዲያርግ የሚለን የለም። ምክንያቱም ልጆች ወልደናል፣ ትዳር አለን። ዮኒ ማኛ ይናርግ የሚለኝ የለም። ሕፃን በሆን ሊሉኝ ይችላል። በ20ዎቹ በ30ዎቹ ብሆን አረ ዮኒ ማኛ ይሄን አስተካክል ይባላል። በ50 ዓመቴ ማን ነው የሚመክረኝ? ተግባባን። ሌሎቻችሁ ማሰብ ያለባችሁ በተለይ በእድሜ ከፍ ያላችሁ ሰዎች በጣም ለራሳችሁ ጥንቃቄ ማድረግ ያስፈልጋል። በጣም ከሚገባው በላይ በፊት ከምታደርጉት እጥፍ ድርብ ጥንቃቄ ማድረግ ግዴታችሁ ነው እና ሰማይን ብለው በእውነት አንድ ቀን ክፉ ሲናገር ሰምቼው አላውቅም። አንድ ቀን እንዲያለ ሲባል ሰማይን ብለውን ሰምተነው አናውቅም። እንግዲህ እግዚአብሔር አምላክ ነፍሱን ከደጋጎቹ ያድርገው። በጣም ያሳዝናል። አንዳንድ እዚሁ ስትናገሩ መጥፎ ነገር አላየሁም፣ ግን ኢየሱስ ክርስቶስ ራሱ ዮሐንስ ወንጌል ምዕራፍ 11 ቁጥር 35 ላይ እንባውን አፈሰሰ ይላል። እነዛ እኮ ሌላ እምነት ነው ያላቸው፣ በኢየሱስ ክርስቶስ ያላመኑ ናቸው። ገና ብዙ የሚቀር እና ምን ይሁኑ በምን ውስጥ እንዳሉ ምንም ነገር እንትን አላለም እና ሲሄዱ ሳያቸው እንደሚያስነሳው ያውቃል። የእነሱን ለቅሶ አይቶ ጌታችን መድኃኒታችን ኢየሱስ ክርስቶስ እንባውን አፈሰሰ ይላል መጽሐፍ ቅዱስ። ካዘኑ ጋር ማዘን ባህላችን ነው፣ ሃይማኖታዊም ነው እና አንዳንድ ሰዎች ምድር ላይ ባለው ነገር ጀጅመንታል የሆናችሁ ሰዎች አንዳንዴ ለራሳችሁ ብታስቡ ጥሩ ነው። ማውራትና ህይወቱን መኖር ይለያያል። ስለዚህ ሰማይን ብለው ባለበት ነገር ላይ የባህል ሙዚቃ አቀንቃኝ ወንድማችን ነው። አለቀ። እግዚአብሔር ነፍሱን ከደጋጎቹ ያርግ ከማለት ውጪ ሌላ አስተያየቶች ያላችሁ ሰዎች ካላችሁ ውስጣችሁን በደንብ አርጋችሁ ጠይቁት። ምን አይነት ህይወት እንዳላችሁ፣ ምን አይነት ማንነት እንዳላችሁ ራሳችሁን ጠይቁና በጣም እኔ ትንሽ ችግር የነበረብኝ ተመጻዳቂ የሚያደርጉ ሃይማኖቶች አሉ ኢትዮጵያ ውስጥ። ተመጻዳቂ ክርስቶስ በሰራው እኔ የምወጣጠረው ነገር የለም። መድኃኔዓለም በሰራው፣ መድኃኔዓለም በተሰቃየው፣ መድኃኔዓለም ዋጋ በከፈለው እኔ ልወጣጠር አልችልም። እኔ በሰራው ልወጣጠር እችላለሁ።
እኔ ባደርገው እችላለሁ። ልክ የሆነ ሀብታም የሀብታም ልጅ እንደመወጣጠር እንደማለት ነው። ጽድቁ የክርስቶስ ነው። በእርሱ ቁስል እኛ ተፈወስን። በቸርነቱ ነው እኛን ያዳንን እንጂ በሌላ አይደለም። ስለዚህ የምትመጻደቁ ሰዎች ትንሽ ብታስቡበት ጥሩ ነው። የምትመጻደቁ ሰዎች አስቡበት። ከእናንተ አንድም የለም፣ ከኛ ምንም የለም። ስለዚህ እባካችሁ ያንን አድርጉ። አውሽ እኔ በደንብ ብናቅ የሚታገዘው ነገር ቢኖር የሚረዳው ነገር ቢኖር ምናምን እናርገው። ነገር ግን ማናችንም ከሞት አንቀርም። ማንም ቋሚ ቢመስለው መሞቱ ይታወቃል። ስለዚህ ነፍስ ይማር። ሌሎችም